ከጌታ ጋር እየተሞከረለት ነው መንቀሳቀስ። ጌታ ይማር ጨርሶ። ሰዎች ጠይቁት፣ ባሮካን ጠይቁት። ዲያቆንዬ አንዴ ልደት ወደ ቢሾፍቱ ብቅ በል በለው። ቢሾፍቱ መጥቶ አያውቅም። ምንድነው ምን አድርገናል? አልፈህን እየሄድክ እኮ ብዙ ቦታ እየደረስክ ነው በልልንና ሰንበት ትምህርት ቤት እንመጣለን። ልደትዬ ፕሊስ ና እንመጣለን። የቅርብ ሩቅ ሆነብናል። እዚች ሆኜ ያው ብቅ በል። ቫኬሽን እኮ የሚካሄድበት ሀገር እኮ ነው ቢሾፍቱ። ብዙ እኮ ሩቅ እራሱ አለ። ታዲያ እንዴ አሁን እኮ እዛ እነ አሌክስ ጋር ነበርኩኝ። ነበርሻል መኩ? አሌክስ ነበር። በመሀል ጥሩ እያወራ ፍሬንድሊ ዲስከሽን እያወራ ነበር እና ተቋረጠ፣ አስወረደን። ትናንትናም እንደዛው ነበረ። በነገራችን ላይ ያወራን ምናምን እንደዚህ እየሞከረ እኮ ይመጣል። እንደዚህ እኮ ነው ብዙ ጊዜ እንደዚህ እያለ እየጋለ ገባ። ከዛ እንወያይም ጭራሽ ሞቼ ይገኛለሁ አለ። ሞቼ ነው የሚገኘው ትናንትና ያው ማለት ሁለት ሜዳ ማለት አትችልም እኮ። በነገራችን ላይ ለምሳሌ ስለ ስላሴ ሊወያይ የሚመጣ ሰው ሊኖር ይችላል። በኛ ስለ ስላሴ ወይ ንጽጽር ከሆነ በነገራችን ላይ ሁለት አይነት ንጽጽሮች አሉ። ዲቤት እና እንትን ይለያያል። በዲቤት ላይ በቃ ስለ ስላሴ እና አንተ ስላሴ ዩኒቴሪያን እናንተን ቢቀርቡ አይ ስላሴ ልክ አይደለም ብሎ ነው የሚመጣው። ስላሴ ልክ አይደለም ብሎ ለሚመጣ ትምህርት በቃ ይኸው ልክ ነው ብዬ ሞግታለሁ። አንድ ናችሁ ወይ? አንድ አይደላችሁ። ይሄው በቃ አንድ አይደላችሁም ብዬ መጥቻለሁ። ሞግተኛ ላኪ በቃ ሞግቱን ነው ያለው። በነገራችን ምንም እንትን የለም። አይ አንድ ነን አለ። መጀመሪያ ላይ እኮ በነገራችን ላይ ሁለት ነጥቦች ተነስቶ እያወራን ነበረና ከዛ ማለት ብዙም አላወራንም፣ ግን በቃ ሁለቱ ነጥቦች ላይ አንድ ነን አለ። ከዛ ማስረጃ ራሱ ግን ጠይቆኝ ነበረ። እምነት። ከዛ ግን ምን አረገ? ሽፍት አረገና ዲፊኒሽን ብቻ በሚለው ነው እንጂ አሁን ዲፊኒሽን ላይ ምን ብለህ ትወያያለህ? አስተምህሮን ትተህ ማለት ነው። አይገርም ማለት ፌዝ አለው ለሚለው ማለት ነው። ዲፊኒሽኑ እንዲህ ነው እና ምን አገር እሱ አይደለም እኮ በዋናነት ዋና ሜን ፖይንቱ ትምህርቱ ምንድን ነው ነው። ትምህርቱ ላይ ነው የምትወያየው ወይስ ደግሞ ዲፊኒሽን ላይ ነው የምትወያየው? እኔ ገጥሞኝም አያውቅም እንደዚህ አይነት ነገር። ሰው በአስተምህሮ ደረጃ እንዳይደሉ አስተምህሮ ነው የተፈለገው። ብሬክዳውን ሲደረግ አክቹዋሊ መጀመሪያ ላይ አምኗል ያለው ልጅ ማለት ነው። ብሬክዳውን ሲደረግ አንድ አይደለም። ይሄ ሀቅ ነው። በተለይ ሉተራን ደግሞ በግልጽ ነው የተናገሩት። በቅዱስ ቁርባን በእምነት ብቻ በሚለው በእንትን እንዳለ ዘርዝሯል። በጸጋ ብቻ ምናምን በሚለው አንድ እንዳልሆኑ እነሱ ራሳቸው ኮንፌስ አድርጓል። በፔንቴኮስታል ሳይድ ያሉት ግን አንድ ነን ዘረዘሩ። ደግሞ እንትን አለ። እሺ አንድ ናችሁ። እስቲ ሉተራን ቄስ አላቸው። አሁን ሴት ቄስ ሹሟል። ቪዲዮ ለቅቄ ያለው ቼክ አድርጉ እስቲ። እና ቸርች ኦፍ ኢንግላንድ ደግሞ ጳጳስ አድርጎ ሾሙ። ፓትርያርክ ሴት ነው የተሾመች እየተባለ ነው። ልበት አይተሃል ቪዲዮ? ቸርች ኦፍ ኢንግላንድ ላይ ጳጳስ አድርጋ ፓትርያርክ አድርጋ የሾመችው ሴትን ነው። ይሄ ዘኒው ወርልድ ኦርደር ነው። ለምን አላሳያችሁ? ይሄ ዘኒው ወርልድ ኦርደር አውቶማቲካሊ በቃ እሱ ነው። እችኛዋ ነች የተሾመችው በነገራችን ላይ እና ቪዲዮ ግን ለቅቄ ነበረ እኮ ብታዩት።
ርዕሱ ራሱ When on October 3, 2025, Dame Sarah Mullally was announced as the next Archbishop of Canterbury, one of the highest offices in the Church of England, he was the culmination of decades of movement in the Church. However, not everyone in the Church, not even all the bishops, have moved along with the Church's new policies, and several of the bishops won't even take communion from the new Archbishop. They have the official right to behave this way under a long-standing agreement. There's also a movement to change the rules. If you ask when the Church of England first... Let us greet our newly installed Archbishop. At England's first cathedral, another first is celebrated. After 1,400 years of the Archbishop of Canterbury and spiritual leader of the world's 85 million Anglicans, Dame Sarah Mullally is the first woman to hold the office. I am Sarah, a servant of Jesus Christ. 2,000 people, including the Prince and Princess of Wales, came to Canterbury Cathedral to watch history made. I solemnly commit myself before you to the service of the Church of England, the Anglican Communion, and the whole Church of Christ throughout the world. During the 90-minute service to enthrone Archbishop Sarah, centuries-old traditions were combined with the personal requests to reflect the diversity of the Church in the modern era. The choice of an African choir, one example. It's on that continent that she faces stiff opposition from clergy who've broken away because they don't want a woman in charge. As I look back over my life at the teenage Sarah, who put her faith in God, አንግሊካን ያው ምኮ በጣም የመጀመሪያዎቹ ሜል ላይን የፕሮቴስታንት ቸርቾች ከሚባሉት ውስጥ እነሱ ናቸው ይሄንን ያደረጉት። አሁን ቄስ ብሎ ደግሞ ሾማለ። የኛ ደግሞ ያሳያለው የሆነ ቪዲዮ ሰርቶ አይቼ ነበር። ቄስ እንትና ነኝ ብላ ይሄ ኮሚዲ ብላ በኦሮምኛ ተጀምሯል። ይሄ በጣም እንግዲህ በእውነት እጅግ በጣም አሳፋሪና አሳቃቂ አሸማቃቂም ጉዳይ ነው። ለመናገር መጽሐፍ ቅዱስ በግልጽ ከመጽሐፍ ቅዱስ ጋር እኮ አሁን ለግብረ ሰዶማዊነትም እኮ በምን ችግር አለው? ምን ችግር አለው? መኳን ተቀኑ ድምፅ አለ እንግዲህ ይሄ ነው ከእውነተኛው ከክርስቶስ ቤተክርስቲያን ስትለይና ስትነጠል በህይወት የሚገጥምና የምታደርገው ነገር እንደዚህ አይነት ነገሮች ላይ ነው። በቃ በቀጥታ የምትገባውና መጽሐፍ ቅዱስ ጋር ትጋጫለህ፣ ከቤተክርስቲያን አባቶች ትምህርት ጋር ትጋጫለህ፣ ከሁሉም ጋር ነው የምትጋጨው ነው። ጭራሽ ነውር ነው የለው። መጽሐፍ ቅዱስ በየትኛውም ጊዜና በየትኛውም ሰዓት ላይ ሴትን ጳጳስ አድርጎ የሾመ አርክ ቢሾፕ አድርጎ የሾመ ቄስ አድርጎ የሾመ የለም። ሲጀምር ሴት ልጅ በማህበር ጭራሽ ዝም ትበል ይላል ሐዋርያው ጳውሎስ። መጽሐፍ ቅዱስን እኮ አይቀበሉም ጴንጤዎች። ባይዜ ጴንጤዎች እኮ መጽሐፍ ቅዱስን አይቀበሉም። መጽሐፍ ቅዱስን ቢቀበሉ እንደዚህ አይነት ታሪካዊ ስህተት ይሰራሉ ብለህ ታስባለህ? ጳጳስ፣ የሴት ቄስ፣ መጽሐፍ ቅዱስን የሚያምን ሰው እንደዚህ አያደርግም። ጠቅለል አድርገን መጽሐፍ ቅዱስን ስለማይቀበሉ ይሰማል? ከኔ ነው ወይስ ከታች ያላችሁ? እስቲ ከኔ ነው ወይስ ከልደት ነው? ኦኬ የልደት ነው። እሺ እሺ። አሁን ያሳይ። በነገራችን ላይ
አሁን ፓትርያርክ አይደል? እሺ የነሱ አሁን የመጨረሻ ጊዜ እንደደረሰ በደንብ ተመልከቱ። ሌላኛው ማሳያችሁ ሉተራን ቸርች ራሱ የመጀመሪያ ቢሾፕ ግን ያስቀመጡት የመጀመሪያ ቢሾፕ ሴትን የሾሙት ሉተራን ናቸው። ይሄን እንዳይረሳ እሺ። ቢሾፕ ጳጳስ አድርጎ የሾሙት ሉተራን ናቸው። አሁን ያሁኑ ፓትርያርክ ሆና ተሾማለች። አሁን አርኪ ቢሾፕ ነች፣ ሊቃነ ጳጳሳት ውስጥ ናት ያሁኗ ሴትየው ማለት ነው። አሁን ደግሞ ማሳያችሁ ሉተራን ቸርች ኢንስታልድ ፈርስት ፊሜል ቢሾፕ ተብሎ የተነገረው የዛሬ ስንት ዓመት መሰለ? የዛሬ 6 ዓመታት ነው። የዛሬ 6 ዓመታት ቢሾፕ ከታች በለጡ እነ ክርስቶስ ሳምራ አላገለገሉም። አይ ክርስቶስ ሳምራና ማለት አንድም ቦታ ላይ በቤተ ክርስቲያን ታሪክ ውስጥ ቄስ ወይም ጳጳስ ሆና ተሾማለች የሚለው አንዲት ሴት የለም። በክርስቲያን ታሪክ ውስጥ የለም። ክርስቶስም እንደዚህ አላስተማረም፣ አላየንም። ዲያቆናዊት ሴት አለች በቤተ ክርስቲያን። ዲያቆናዊት የምትሆነው ራሱ እድሜዋ ከሄደ በኋላ፣ እሱም ደግሞ አንዳንድ ሰርጎች ወደ ቤተ መቅደስ ገብታ የምታገለግልበት ሳይሆን ሴቶችን ሲጠመቁ ለሚገባቸው ለአንዳንድ ለሚደረጉ በዛ ለማገልገል ያለች ሴት አለች እንጂ ከዛ ውጭ በቤተ ክርስቲያን ታሪክ ውስጥ በሹመት ደረጃ እጅ ተጭኖ ሹመትን የተላለፈበት አንድም ቦታ አላገኘንም። ሉተራን ግን ቢሾፕ አድርጎ ሾማቸዋል። እስቲ ላሳያችሁ። Time in the congregation's 31-year history, the Western Iowa Synod of the Evangelical Church of America female bishop, Bishop Laura Halas, has welcomed into the church with a special ceremony today. Halas will serve a 6-year term covering 125 Lutheran congregations throughout Western Iowa. One church member we spoke with says that she thought that this day would never come. Oh, wow. I sat and cried the first 5 minutes I was here. ምንድነው ያሳያችሁት? አሁን እዚህ በደንብ ተመልከቱት። ሉተራን ቸርች ኢንስታል ዘ ፈርስት ፊሜል ቢሾፕ፣ የመጀመሪያ ቢሾፕን እንትን አድርጋለች። ሴት ማለት ነው። ሴት ቢሾፕን የአሁኑ ቸርች ኢንግላንድ ደግሞ ምንድነው ያደረጉት? ቸርች ኦፍ ኢንግላንድ ምንድነው ያደረጉት? ሴት ቢሾፕ ሳይሆን ጭራሽ አርክ ቢሾፕ ነው የተሾመችው ሴት በቤተ ክርስቲያን። እሺ ምን እንበለው? ይሄን ኢትዮጵያ ውስጥ ደግሞ አሁን እስካሁን ድረስ ቢሾፕ ደረጃ አላገኘንም፣ ግን ቄስ ሴት አሁን ቪዲዮ ለቅቄያለሁ። በደንብ ሄዱና ተመልከቱት፣ ገብታችሁ ይዩት። የሴት ቄስ አለ ማለት ሶ ዊርድ። በየትኛው እንትን ነው ማለት በየትኛው በቤተ ክርስቲያን አስተምህሮ የት ከታች አንዱ ኤአይ ነው የሚለው? ኧረ የምን ኤአይ ነው? ኤአይ አይደለም፣ ይሄ ሪል ነው። ይሄ የዛሬ 6 ዓመት ነው በነገራችን ላይ የመጀመሪያ እንትን አድርጋ ሉተራኖች አንዱ ሴክት የሾመ ማለት ነው። አሁን ደግሞ ያየ ነው እንግዲህ ቄስ ሴትን ተመለከተ። እንዴት ነው ይሄ ነገር? ወዴት እየሄደ ነው የሚመስለው? ምን አይነት አስተምህሮት ነው የያዘው? ከየትኛው እንትን ነው ያመጣችሁት? ወዴትስ መሄድ ተፈልጎ ነው ይሄ ነገር? ወዴት ለመሄድ ተፈልጎ? የሴት ዲያቆን ይቻላል እያሉ ነው ሉተራን ዲያቆን። የሴት ዲያቆን በነገራችን ላይ እንዳልኳቸው ነው በቤተክርስቲያን ስርዓታችንም ውስጥ ሴት ዲያቆናዊት ሴት የምትሾመው ይሄ በቤተ መቅደሱ ገብታ ሰርቭ ለማድረግ ሳይሆን በጥምቀት ጊዜ አሁን ለምሳሌ ቅባ ሜሮን ሲቀባ ካህናት ያችን ሴት ሊቀቧት አይችሉ፣ ሙሉ ሰውነቷን ፓርት እንትን ማድረግ ስለማይችሉ ማለት ነው። ይቅርታ ተመልሻለሁ። ስልክ ገብቶብኝ ነበር። ተመለስኩ። ተመልሻለሁ።
ቴንክ ዩ። ስለዚህ ምንድነው በቤተ ክርስቲያናችን ታሪክም በቤተ ክርስቲያን ስርዓታችንም እንዳልኳቸው ሴቶች ዲያቆናዊት ሊኖሩ ይችላሉ። እነሱም ደግሞ በቤተ መቅደስ ስርዓትን አገልግሎትን የሚያገለግሉ ሳይሆኑ ወይም ደግሞ በእጅ ጭነት ሰክሲሽን ለማስተላለፍ ምናምን የሚሆን ሳይሆን በጥምቀት ጊዜ ቅባሜሮን ሲቀባ ማለት ቅባሜሮን ይቀባል። በስርዓታችን እንግዲህ አንድ ሰው ከተጠመቀ በኋላ ምን ይደረጋል? ቅባሜሮን ይቀባል። ያ ሰው ቅባሜሮን ለመቀባት ሙሉ ሰውነት ፓርት ይቀባል። አንድ ካህን ደግሞ የሴትን ኃፍረተ ሥጋ ማየት ስለማይችል እና ክልክል ስለሆነ ወይም ደግሞ መንካትም ስለማይችል ምን ትሆናለች ማለት ነው? ያቺ ሴት ትቀባለች። በማን? በእነሱ ፈንታ። ይሄ ቤተክርስቲያን ስርዓታችን። ስለዚህ በእንደዚህ አይነት ሁኔታ ሌሎችም አገልግሎቶች አሉ፣ ይህንን ስርዓት ላይ ያገለግላሉ። ከዛ ውጭ ግን በቤተ መቅደስ አገልግሎት ውስጥ ሴቶች ክርስቶስም አላስተማረን፣ ክርስቶስ አላስተማረን፣ ሐዋርያት አላስተማረን፣ ሐዋርያን አበው አላስተማሩ። ከየት ነው ያመጣችሁት? በየትኛው ትምህርታችሁ? ዛሬ እንግዲህ ምን ላይ እንደደረሳችሁ ተመልከቱት። ከዲያቆናዊት አለፈ የነሱ፣ ከዛ ቄስ አደረጓት፣ ከዛ አሁን ደግሞ አርክ ቢሾፕ አደረጉ። አሁን አርክ ቢሾፕ ቸርች ኦፍ ኢንግላንድ ነው በዚህ ሳምንት የተሾሙት። እርግጠኛ አይደለሁም። የነ ጆሲ አሁንም እንትን ይፈልጋሉ። የነ ጆሲ እንኳን ደስ አለሽ ብሎ መልእክት ልኮላታል የሚል ቆይ እስቲ ቼክ አደርጋለሁ። እንኳን ደስ አለሽ ብሎ የካቶሊክ እንግዲህ ፓትርያርካቸው ካቶሊክ ፖፑ ልኮላቸዋል ደብዳቤ ለቸርች ኦፍ ኢንግላንድ ማለት ነው፣ ለሴትዮዋ ለተሾመች። ይህም በጣም ልክ አይደለም። እርግጠኛ ግን አይደለሁም ልክ እውነት ከሆነ ማለት ነው። አየዋለሁ፣ ቼክ አደርጋለሁ። እና በእንደዚህ አይነት ሁኔታ ውስጥ ያላችሁ ወዴት እንደሄደች ቸርቻችሁ፣ ምን አይነት ቸርች እንደያዛችሁ ተመልከቱ። ከእንደዚህ አይነት እንድትወጡ አሁን በጣም ብዙ ቁጥር ያላት የሚባሉ የመካነ ኢየሱስ በኢትዮጵያ ውስጥ ከፕሮቴስታንት ሴክት ማለት ነው። እና ይህንን ይዛችሁ በሐዋርያት የሌለውን በቤተ ክርስቲያን ውስጥ የሌለውን ምን ትሰራላችሁ? እንደሳ ውስጥ ምን ትሰራላችሁ? ለምንድን ነው ከዛ አይነት እምነት የማትወጡት? ከእንደዚህ አይነት በቤተ ክርስቲያን አስተምሮ በቤተ ክርስቲያን ታሪክ የሌለ ውስጥ ትምህርቶቻችሁን እንግዲህ እየተመለከትን ነው እና ቪዲዮን ገብታችሁ ተመልከቱት። እሺ፣ ሁለቱንም ሰርቻለሁ። ውጥንቅጡ የወጣ እሺ። ቤሊ እንዴት ነህ? እንዴት ነህ ዲያቆን? ሰላም ነው? መስገን አምላክ። ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? ምን አልክ? መስገን ክብሩ ይስፋ። ምን አልከኝ ቤሊ? ልክ ነው ትላለህ? ምንም አላልኩም። ሴት ልጅ ማገልገል አትችልም ወይ ብዬ ነው። አይ ትችላለች። ግን አገልግሎቷ ቄስ መሆን ወይም ደግሞ አርክ ቢሾፕ ወይም ደግሞ ጳጳስ፣ ሊቀ ጳጳስ መሆን በቤተ ክርስቲያን ታሪክም በሐዋርያትም ዘንድም አላየም። ኦኬ፣ ምን ቢሾፕ አርክ ቢሾፕ ምናምን የሚባለው አገልግሎት ነው ወይ ስልጣን ነው? ስልጣን፣ ክህነት፣ ስልጣነ ክህነት አገልግሎት አይደለም የምንቀበለው እጅ ስልጣንም አገልግሎት በዛ ስልጣን አገልግሎት ማድረግ ማለት ነው። ይሄኛው ግን አገልግሎት አይደለም። ማለትም የዚህኛው አገልግሎትና አሁን ሴት ታገለግላለች በቤተ ክርስቲያን፣ አዎ ታገለግላለች። ምን ላይ የሚለው ግን ይወስናል። በሹመት ነው ወይስ ያለ ሹመት የሚለው ይወስናል። ኦኬ፣ ሴቶች ከቤተ ክርስቲያን ውስጥ የተመረጡት ሐዋርያት ሴቶች አሉበት? አይ የሉበትም። እሺ፣ እጅ ተጭኖ የተሾሙ አንድ ሴት ትሰጠኛለህ? እጅ ተጭኖ የተሾመው እኮ አንድ ብቻ ነው አይደል? አንድ ብቻ ነው የተሾመው፣ በይሁዳ ቦታ የገባው አይደል? አዎ፣ እሱም ሐዋርያት እንግዲህ ከ120 ቤተሰብ ከ12ቱ ሐዋርያት እጅ ተጭኖ፣ ከዛ በኋላ ዲያቆናት የሚሾሙት እጅ በመጫን ነው። አይ በምርጫ ነው ምረጣቸው፣ እንደዚህ ምረጣቸው ነው የሚለው ጢሞቴዎስ ላይ ይመርጡና ከዛ እጅ ጭኑበታል። እጅ ሳይጭኑ አይሾሙም። በነገራችን ላሳይ፣ የቱ ጋር ነው እንደዛ የሚለው? የሐዋርያት ሥራ ምዕራፍ 7 ቆይ የተሾሙትን እጅ ጭነው ጸለዩላቸው ወይ ለዩዋቸው ነው እንጂ በሹመት በእነሱ በስልጣናቸው ሊሾሙ አይችሉም።
እጅ ጭነው ነው ላይ አንድ ላይ አታውቅም ማለት ሲሾሙት እጅ በመጫን ነው የሚሾሙት ሐዋርያት። ይህንን አታውቅም? አይ ጌታ የለያቸውን ለምሳሌ ጳውሎስና በርናባስን ለእኔ የጠራኋቸው ስራ ለዩልኝ አላቸው እንጂ እነሱ አይደሉም እኮ ሿሚዎቹ። የሐዋርያ ስራ ላይ ላውጣልህ ላሳይ እንዴት እንደተሾሙ። እሺ እንዲህ ይላል ቁጥር 6 እሺ ወንድሞች ሆይ ከቁጥር 3 ላንተ ወንድሞች ሆይ በመልካም የተመሰከረላችሁ መንፈስ ቅዱስን ጥበብ በሞላባችሁ 7 ሰዎችን ከእናንተ ምረጡ፣ ስለዚህ ጉዳይ እንሾማቸዋለን። ስንት ሰው ምረጡ ነው የተባሉት? 7 ሰው። ስለዚህ ጉዳይ እንሾማቸዋለን። እኛ ግን ለጸሎትና እሺ ይህም ቃል ሕዝብ ሁሉ ደስ አሰኛቸው። እምነት መንፈስ ቅዱስን የሞላበት ሰው እስጢፋኖስ፣ ፊልጶስ፣ ጶርስኮሪሶንን፣ ኒቃሮንና ጢሞናንን፣ ጳርሜንና ወደ ይሁድነት ገብቶ የነበረው የአንጾኪያው ኒቆላዎስንም መረጡ። በሐዋርያት ፊትም አቆሟቸው። በሐዋርያት ፊት አቆሟቸው። ኦኬ። ከጸለዩም በኋላ እጃቸውን ጫኑባቸው። ከጸለዩም በኋላ ምን አደረጉ? እጃቸውን ጫኑባቸው። ይሄ ሌይንግ ሃንድ የሚባለው እነርሱ ላይ ሹመት የሚሰጡት ሐዋርያት በእንደዚህ አይነት ሁኔታ ነው። ስለዚህ ይሄ ለምግብ ነው ባይዘው በሹመት ደረጃ ለምግብ አገልግሎት ነው። አንድ ስማን ለሱ ብቻ አይደለም። መንፈስ ቅዱስ ጸጋንና ኃይል ተሞልቶ በሕዝቡ መካከል ድንቅንና ታላቅ ነገር ማድረግ የጀመረው ከተሾመ በኋላ። አይ ድሮ መንፈስ ቅዱስ የሞላበት ነው። የሞላባቸውን ምረጡ ይላል፣ መረጧቸው። እሺ ከላይ መንፈስ ቅዱስ የሞላባቸውን ይላል። መንፈስ ቅዱስንም የሞላበትን ሰው እስጢፋኖስን እነዚህ ሾማቸው። ከዛ ከነዛ ምን አደረጋቸው? ሾማቸው። ስለዚህ መንፈስ ቅዱስ የሞላባቸው መጀመሪያ ነው ማለት ነው አይደል? ወደ ሌላ እንሂድ። ቆይ በዋናነት ግን ሹመቱ በምንድን ነው ነው ቤሌ? ይሄ ለምግብ አገልግሎት ነው። ይሄ ለቤተክርስቲያን አስተዳደር አይደለም። ለምግብም ነው። ዲያቆናት ናቸው አይደል? ዲያቆናቱ ምግቡን እንዲያገለግሉ እኛ ቃሉንና ጸሎት አገልግሎቱን እኛ እንሄዳለን። ለቤተክርስቲያን የምግብ አገልግሎት ግን እንደዛ ሾመዋቸዋል። እሺ ስለዚህ እጅ በመጫን ሾማል። ዲያቆናት የሚሾሙት እጅ በመጫን ነው። ይሄንን አመን። እሺ ለምግብ አገልግሎት እንዴት ነው? ኤጲስቆጶሳትማ ኤጲስቆጶስ የሚሆን እንደዚህ ያደርጋል ብሎ ጢሞቴዎስ ላይ ምረጥ አለው። ቤድ ከዛ መርጦ ምንድን ነው የሚያደርገው? መርጦ ለአገልግሎት ይሾማቸዋል ማለት ነው። እጅ መጫን እኮ መጸለይ ማለት ነው። ሌላ ነገር የለውም እኮ። እጅ በመጫን ነው ወይስ አይደለም? እጅ በመጫን ሹመት አይደለም፣ ጸሎት ነው። ለተሾሙ ሰዎች ጸሎት ነው የሚጸልዩላቸው። ቆይ ቲቶ ላይ ላውጣልህ። እጅን በማንም ላይ ፈጥና እንዳትጫን የሚለውን በአንድ ቀን ከአንዳንድ ለአንድ ድልቆይ። ይሄ በነገራችን ላይ ቤተክርስቲያን አስተምር ማለት እሱ ብቻ አይደለም። ቤሊ እንትን በማለት አሁን ዲያቆናት እንዴት እንደሚሾሙ እንደሚመረጡ መጀመሪያ አሳይቻለሁ። በመረጡት በሾሙ ከዛ እጃቸውን በመጫን ይሾማሉ። ሁለተኛ ኤጲስቆጶሳትን እጃቸውን በመጫን እንደሚሾሙ አሳያለሁ። ለእያንዳንዱ በነገራችን ላይ ምን አይነት መሆን እንዳለባቸው ቲቶ ላይ በግልጽ ያስቀምጣል። እሺ እጅህን ፈጥነ ለማነቃቀል ሽት እንዲህ ይላል አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 በማንም ላይ ፈጥነ እጆችህን አትጫን፣
አሁን ከመከረ በኋላ ምንድነው የሚለው? በማንም ላይ ፈጥነ እጆችን አትጫ፣ በሌሎችም ኃጢአት አትተባበር፣ ራስህን በንጽህና ጠብቅ። አሁን ስለ ሹመት ሲነግረው እጅ በመጫን እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጣል። መንፈስ ቅዱስና ጳጳሳትንም የተሾሙት በነገራችን ላይ ስለ ጳጳሳት ሹመትን ሲገልጸው መንፈስ ቅዱስ እንዴት እንደሚሾማቸው በግልጽ ሐዋርያት ምን ያደርጉ ነበረ ማለት ነው። እነዚህ መንፈስ ቅዱስ የሞላባቸው እጃቸውን በመጫን ጳጳሳትን ይሾሙ ነበር፣ ዲያቆናትን ይሾሙ ነበር፣ ፕሪስትን ይሾሙ ነበር። ይሄ በታሪክ የታመነ በነገራችን ላይ ሰክሴሽን የምንለው እሱ ነው። እንዴት እስካሁን ድረስ እንዳላወቁ አላውቅም። እጁን በመጫን ሳይሾም ሌላ ወደ ሌላ አገልግሎት የሚሄድ የለም። አንድ ጳጳስ ግን ይኖራል ቤሊ፣ አንድ ጳጳስ በሴት እንዳትተባበር፣ አይ በክፋት አትተባበር ነው እንጂ የሚለው ስልጣን ትሰጣለህ እጅህን ጭን። ለምሳሌ ጌታ ኢየሱስ ላይ እጃቸውን ጫኑበት ይላል። ስልጣን ሰጡት ማለት እኮ ተባበሩ ማለት ነው። ይሄ አይደለም ቆይ ጢሞቴዎስን ስለምን እየመከረ ነው? እዚህ ጋር ስለምን እያወራ ነው? የተላኩ መልእክቱ ራሱ ለጢሞቴዎስ ስለ ሹመት አይደለም? ስለ ሹመት አይደለም ወይ? ቤሊ እንግዲህ ለማንኛውም በነገራችን ላይ ስለ ሹመት ካነሳ ነው በቃ 3 ሹመት አሉ በቤተ ክርስቲያን ውስጥ። አንደኛ ዲያቆን ነው፣ ሁለተኛ ፕሪስት ነው፣ ሶስተኛ ደግሞ ጳጳስ ነው። ይሄ ሹመት ለወንዶች ነው እንጂ ለሴት አንድም ሴት እንደዚህ አይነት ነገር የተደረገ አልሰማሁም። በሐዋርያ ዘንድ የለም። ዲያቆናዊት የሚባለው ከ60 ዓመት ወይም ደግሞ እድሜዋ ከሄደ በቤተ ክርስቲያን አገልግሎት ውስጥ የምትሳተፍበት ቦታ አለ። የቤተ መቅደስ አገልግሎት ሳይሆን ከዛ ውጭ አልሰማም። የቤተ ክርስቲያን ታሪክም አላየም። ካለ ደግሞ አንተ ግን አሁን ላይ እንዳሳየዋችሁ ሉተራን ምን ሾሟል? የመጀመሪያ ጳጳስን አድርጎ ሾሟል። ጳጳስ ከሉተራን ውስጥ ማለት ነው። አዎ ሾሙ ሉተራን ነው የምትለው። ሉተራንም ሾሟል ላሳያችሁ። አንግሊካን ደግሞ ጭራሽ ፓትርያርክ አድርጋ ሾማለች። ቸርች ኦፍ ፓትርያርክ አድርጋ ሴትን ሾማለች። አሁን በዚህ ሰው ቆይ ላሳያችሁ ድጋሚ congregations throughout Western Iowa. Special ceremony today. Halas will serve a 6-year term covering 125 Lutheran congregations Lutheran Church installed first female church bishop. Member we spoke with says that she thought that this day would never come. I sat and cried the first 5 minutes. Bishop Laura Halas has welcomed into the church with a special ceremony today. Halas will serve a 6-year term covering 125 Lutheran congregations throughout Western Iowa. One church member we spoke with says that she thought that this day would never come. እሺ እና ሌላ ደግሞ ምንድነው ማሳያችሁ መሰላችሁ? እንትንም ሾማለች። አሁን አንግሊካን ቸርች ደግሞ ጭራሽ እንትን ነው የሾመችው። አንግሊካን ቸርች ፓትርያርክ ነው የሾመችው፣ አርክ ቢሾፕ ማለት ነው። ቃል ላይ ሊሳያችሁ Let us greet our newly installed Archbishop. At England's first cathedral, another first is celebrated. Newly installed Archbishop. At England's first cathedral, another first is celebrated. After 1400 years of men as the Archbishop of Canterbury and spiritual leader of the world's 85 million Anglicans, Dame Sarah Mullally is the first woman to hold the office. Who are you and why do you request it? I am Sarah, a servant of Jesus Christ. 2,000 people, including the Prince and Princess of Wales, came to Canterbury Cathedral to watch history made. I solemnly commit myself before you to the service of the Church of England, the Anglican Communion, and the whole Church of Christ throughout the world. During the 90-minute service to inform እና ገብታችሁ ይዩት። በነገራችን ላይ ኢትዮጵያ ውስጥም ቀሳውስት መሾም ተጀምሯል። ቀሳውስት
ሉተራን ማለት ነው። እንግዲህ ይሄ ከየትኛው ነው ያመጣችሁት? ዮሴፍ ይቅርታ እንትንም ማድረግ አልቻለም ወይ ላኮ ገስት መላክ እንትን ሞክር። ይሄ ነው ያየ ነው እንግዲህ ያየ ነው። ይሄንን ነው ምን አይነት አስተምህሮ ነው? ይሄ ከየት የመጣ ነው? ወዴትስ እየተሄደ ነው? ብዙ ጊዜ በነገራችን ላይ እህቶቻችን አላችሁ እዚህ ውስጥ ስለ ኢኩዊቲ እና ስለ ኢኳሊቲ ለይተን የማናውቀው ሴት ናት፣ ወንድ የቤተ ክርስቲያን በቤተ ክርስቲያን ውስጥ የቤተ ክርስቲያን ራስ ተብሎ የሚጠየቀው ክርስቶስ፣ የቤተ ክርስቲያን ራስ ክርስቶስ፣ የሴቲቱም ራስ ወንድ ነው። የሴት ራስ ወንድ ነው ማለት ግን ማለት ሴት ከወንድ ታንሳለች፣ ወንድ ደግሞ ከሴት ይበልጣል ማለት አይደለም። አንድ አካል ናቸው። በፍቅር ላይ የተመሰረተ ነው እንጂ ይሄ የሆነ የመበላለጥ አይነት አይደለም። ቤተክርስቲያን እንደዚህ ማታስተምረው ማለት ይሄ እጄ ወይም አንገቴ ጭንቅላቴ ከአንገቴ ይበልጣል አይነት ነገር እንደዚህ አይደለም። እንደዛ አይነት አታስተምርም። ግን ደግሞ ቦታ አለን፣ የተሰጠናል። ለምሳሌ ወንድ ይወልዳል ማለት ይወልዳል፣ አርግዞ ምናምን ይወልዳል አይወልድም። ይሄ ሴት ናት የምትወልደው። ስለዚህ ወንድን በለጠች፣ በመውለዳ ወንድን በለጠች ልንል አንችልም። የተሰጠናል፣ ናቹራሊ እግዚአብሔር የሰጠናል። ለእኔም የተሰጠኛል፣ ለአንቺም የተሰጠናል። በቃ ከዛ ውጭ ግን ከኔቸር አልፎ እንደሚሄድ ማለት ነው። ይሄንን ማድረግ በነገራችን ክርስቶስ ደግሞ ለአገልግሎት ያደረጋቸው ክርስቶስ ለአገልግሎት የመረጣቸው 12ቱ ሐዋርያት ለምን ብለን አንጠይቅ አንችልም። ለአገልግሎት ወንድን ራስ እንደመሆኑ የቤተ ክርስቲያን ራስ እንደመሆኑ ክርስቶስ ወንዶችን በመምረጡ ሴቶች ለምን አልተሾሙም ብለን እኛ የምንከራከር አይደለም። ይሄ የስራ ድርሻ ነው። በቃ ይሄ የስራ ድርሻ ተሰጥቷል። ለሴቶችም ተሰጥቷል በቤተ ክርስቲያን፣ ለወንዶችም ተሰጥቷል። ሴት ልጆቿን ማስተማር ትችላለች። ላይክ ቤተ ክርስቲያን ነች አይደል? ማለት ቤተ ክርስቲያን ነች። በቤተ ክርስቲያን ትመሰላለች። ሲጀመር ሴት ቤተ ክርስቲያን ትመሰላለች። እንትናችን ደግሞ በፍቅር ላይ የተመሰረተ ነው እንጂ የሆነ በጥላቻ ላይ አንዱ ከፍና ዝቅ በማድረግ ላይ አይደለም። ግን አሁን እየተከደበት ያለው ግብረ ሰዶማዊነትን ማስፋፋት አይሆንም። አቡነ ሽኖዳ አንድ መጽሐፍ አላቸው። ሴቶችን ወደ ቤተ መቅደስ ማስገባትና ግብረ ሰዶማዊ በሚለው ሁለቱ አያይዞ አላቸው። መጽሐፋቸውን ቼክ አድርጉ። ለማለት በተለይ ካቶሊካውያን እነሱ ካቶሊካውያን ላይ ነው ተጻፈ። አሁን ሉተራን እንግዲህ ይባስ ብሎ ጭራሽ እንደ መሾም ድረስ ደርሷል። እንግዲህ እና ቸርች ኦፍ ኢንግላንድ እንደምትመለከቱት ከፕሮቴስታንት ሴክት አንዱ ፓትርያርክ አድርጎ አርክ ቢሾፕ ማድረግ ጀምሯል። ይሄ ወዴት ነው የሚሄደው? እስቲ ቆም ብላችሁ አስቡት። አስተውላችሁ ከሆነ ይሄ ወዴት ላይ ያስኬደን ነው? እሺ ያልገባንን የመጽሐፍ ቅዱስ ክፍል ጥያቄ እንድንጠይቅ ለምን ኦርቶዶክስ እድል አንስቶ እንሰጣችኋለን። በነገራችን ላይ ጥያቄዎቻችሁን ማለት ቤት እንከፍታለን። ልክ ለጥያቄ ጊዜ ለኦርቶዶክሳውያን ብለን እንከፍታለን። ለፕሮቴስታንቶችም ለሌሎችም ቤተ እምነት የምንከፍትበት ጊዜ አለ። ተከታተሉና ጠብቃችሁ መጠየቅ ነው። እና ሌላ ግን ከሁሉም በላይ ክርስቲያን ኦርቶዶክሳውያን ክርስቲያኖች የሆናችሁ በደንብ ማወቅ አለባችሁ። ቤተ ክርስቲያናችሁ ራሳችሁ እወቁት በደንብ ማለት ነው። ቅዳሴያችሁን በተለይ እወቁ። ትምህርቶቻችንን እንወቅ። በንዛ 12 አፖስትልስ አርሚ የተመረጡት በቃ ወንዶች ናቸው ማለት 12ቹን ለምን መረጥክ ማለት አንችልም። በነገራችን ላይ የጌታ ስራ ድርሻ ነው። እሺ እግዚአብሔር ስራ ድርሻ ሰጣችሁ። በቃ እነሱ እንትን አደረጉ። ግን በነገራችን ላይ በሳሊቬሽን ሁላችንም ተሰይም ይሄንን ታውቃላችሁ። ሁላችንም ተመሳሳይ ነው በሳሊቬሽን በድህነት ላይ ማለትም ሐዋርያትም ድነት አግኝቷል፣ እኛም ድነት እናገኛለን። በቃ
ድነት ሐዋርያት ድነት አገኙ። በቃ እንዲ መንግስት ሰማያት ልንወርስበት ነው። ገዛ መንግስት ሰማያት ልንወርስበት ግን የሥራ ድርሻ ክርስቶስ አከፋፈለ። የሥራ ድርሻ ለሐዋርያት ይሰጣል። ከዛ ቀሳውስት አሉ፣ ከዛ ጳጳሳት አሉ፣ ከዛ ደግሞ ዲያቆናት አሉ። ይሄ የሥራ ድርሻ ክርስቶስ ለነዚህ ብሎ ሰጠ። በቃ አሜን ብለን ተቀብለን የሥራ ድርሻችን ለእህቶችም የተሰጠ ስራ አለ። የሥራ ድርሻ ግን አዘኢንድ አንዱን ሰርቭ አድርጎ ወዴት ለማስገባት ነው? ወደ ዘላለማዊቷ የሆነችው ወደ መንግስት ሰማያት ለማድረስ በቃ ሌላ እንትን የለም። ከታች የትኛው ቤተ እምነት ነው ሴት የሚሾመው ዲያቆን? አሁን ያሳየዋቸው 2 ቤተ እምነት ናቸው። አንደኛው ቸርች ኦፍ ኢንግላንድ ፓትርያርክ አድርጋ ሾማለች። ቸርች ኦፍ ኢንግላንድ ፓትርያርክ አድርጋ ወይም አርክ ቢሾፕ አድርጋ ሴትን ሾመዋለች። በሉተራን ዘንድ ደግሞ የመጀመሪያ ቢሾፓቸውን ሾሟል፣ ጳጳስ አድርጎ ሴትን ሾሟል። ከዛም አልፎም በኢትዮጵያ ውስጥ ደግሞ እያየን ያለ ነው ቀሳውስት አድርጎ ሴቶችን መሾም ጀምረዋል። ይሄ ደግሞ ከቤተ ክርስቲያን ታሪክም ከቤተ ክርስቲያን ትምህርትም በጣም የተጣረሰና ልክ ያልሆነና መጨረሻው ግቡ ወዴት እየሄደ ነው? ብዙ ጊዜ እነዚህ ሌዝቢያን የሚባሉት የሚያነሱት ጥያቄ አለ። ሌዝቢያኖች ወይም ደግሞ ግ የሚባሉት ወይም ደግሞ ኤልጂቢቲኪው ውስጥ ያሉት እነዚህ ጥያቄዎች ያነሳሉ። ምንድነው ጥያቄያቸው? ወንዶች ከተሾሙ ከወንዶች እኩል ሴቶችም መሾም አለባቸው። ስለዚህ በቤተ መቅደስ ሴትም መሾም አለባት የሚል ትምህርት ከክርስቶስ ትምህርት ፈጽሞ የራቀ ማለት ነው። እነዚህን ጥያቄ ሲያነሱ እኛ ደግሞ ብለን መለስ ነው እግዚአብሔር የሥራ ድርሻ ለእያንዳንዱ ሰጥቷል። በዚህ በነገረ ድህነት ውስጥ በመዳናችን ትምህርት ውስጥ አንዱ አገልግሎት ለአንዱ የተሰጠው ለሌላ ያልተሰጠው አለ። ለምን ብለን የማንጠይቀው ማለት ፓርት ኦፍ አባፍ አወር ማይንድ በነገራችን ላይ ማለት በሆነ በራሳችን ፖፕ ሊዮ ልክ ነው እሱ ነገር ፖፕ ሊዮ ማለትም አሁን ላይ ያሉት የካቶሊክ ቤተ እምነት ፓትርያርኩ እንኳን ደስ አለሽ ብሎ መልእክት ላከ እያሉ እኔ እርግጠኛ መሆን አልቻልኩም። እስቲ ላይ ቼክ ቸርች ኦፍ ኢንግላንድ ቼክ ማድረግ ስላለብኝ ነው ዝም ብዬ። ኢን ማርች 2026 ፖፕ ሊዮ ሴንት a message congratulation and pray for good wishes to them Sarah. shame. የምር ይሄ በጣም አሳዛኝ በጣም ያሳዝነው። ዋት አስብልም ጋይስ ጭራሽ የካቶሊክ ቤተ እምነት ለፊመል ለሳራ ጳጳስ እንኳን ደስ አለሽ ብሎ መልእክት። ኧረ እውነት ሼር ነው እና እንትን አላችሁ። ኧረ በጌታ ይህንንማ አንድ ነገር እንዴት ነው ለአንዲት ሴት ጳጳስ ብላ ሊቀ ጳጳስ ብላ ለተሾመችው እንኳን ደስ አለሽ መልእክት? ሃው ጥንታዊ ከሚባሉት ይሄ በጣም ጭራሽ የማይጠበቅ ማለት ነው። አንዳንዴ ባይደረግ የምር ሾክ ነው። በጣም ያሳዝናል። እና ግን ዞሮ ዞሮ ለማንኛውም ቪዲዮ ለቅቅ ያለው ቼክ አድርጉ፣ ሁለቱንም ማለት ነው። በኢትዮጵያ ውስጥ ያለውም በውጭ ዓለም ያለውንም እንዲሁም ደግሞ ሁለተኛ ቪዲዮ በነገራችን ላይ የለቀቁት 2 ቪዲዮ ነው የለቀቁት። አንደኛው ግን ስለ ህግጋት ነው። እሺ ታስታውሳላችሁ? ህግጋትን በተመለከተ 10ቱ ህግጋት ተሽሯል፣
ህግ በብሉይ ኪዳን የነበረው ተሽሯል፣ ምንም አያደርግም፣ አጣፍቷል ምናምን የሚሉት ማለት ነው። ስንወያይ የነበረ ይሄን 4 ዓመት እንግዲህ ኧረ ተሽሯል ምናምን ስትሉ የነበራችሁ ቦርጫሙ ነው ቀጭኑ ያለው ማነው? ቀለሜ ቀጭኑ ካታኪዝም ላይ ወይም ደግሞ የክርስትና እምነታቸው በሉተራን 10ቱን ትእዛዛትን ከዘረዘረ በኋላ እነዚህን ያልጠበቀ ከባድ ቅጣት ይጠብቀዋል ይላል። ከባድ ቅጣት ይጠብቀዋል። አሁን እንግዲህ እኔ አይደለሁም ያልኩት 10ቱን ትእዛዛትን እንቀበላለን ብሎ ዘርዝሮ እነዚህን ያደረገ ቅጣት ይጠብቀዋል፣ ህግን የእግዚአብሔርን ህግ ያፈረሰ ቅጣት ይጠብቀዋል ይላል። እኛ አይደለም። በነገራችን ላይ በራሳቸው ሉተራን ናቸው ይህንን ያሉት። ጴንጤቆስታል ግን ከዚህም በፊት እንግዲህ ያላወቃችሁ ህግ ተሽሯል ምናምን ስትሉ የነበራችሁ የት አላችሁ? አጠገባችሁ ያለውን ቤተ እምነት እንኳ ሳታውቁ እኛ ጋርና። በነገራችን ላይ የእግዚአብሔር ህግ በተለይ 10ቱ ህግጋት አይሻልም፣ እስከ ዘላለም የሚቀጥል ነው። እሱን በተላለፍ ቁጥር ኃጢአትን ትሰራለህ። ኃጢአትን በሰራ ቁጥር ትቆረጣለህ፣ በንስሐና በክርስቶስ ደም እስካልተመለስክ ድረስ ማለት ነው። ህግጋት ግን አሉ፣ አልተሻሉም። እነዚህን ህግን መጠበቅ ግዴታ። ህግጋትን ግን የፈጸመው የመጀመሪያ ጌታችን ኢየሱስ ክርስቶስ ነው። የህግ ፍጻሜ ተብሎ የተነገረለት ህግ ፍጻሜ። ስለዚህ እኛም ክርስቶስን መምሰል እንዳለብን በአዲስ ኪዳን ውስጥ ያንን አባቶቻችን ያስተምራሉ። እና ለማንኛውም ቪዲዮውን ገብታችሁ በደንብ ኮፒ ሊንክ አድርጉልን። በርቱ ክርስቲያኖች። ማታ እስቲ ጌታ ቢፈቅድ ደግሞ ሰሞኑ ሲቀጠፍበት የነበረው በነገራችን ላይ ፓወርፖይንት አዘጋጅቻለሁ። ማታ ላይ እንሄድበታለን። አፖስቶሊክ ሰክሴሽን ላይ ማለት ነው። በተለይ በእንትን ጊዜ ተቋርጠዋል ምናምን እያሉ አልነበረ የነበረውን ስትራግልና እንዴት አድርጎ ቀሳውስትን ሲሾሙ እንደነበረ፣ እንዴት አድርጎ ዲያቆናትን ሲሾሙ እንደነበረ በአትናቴዎስ ዘመን ጊዜ ማለት ነው አሳያቸዋለሁ። ተቋርጠዋል ምናምን ማቴሪያል ሰክሴሽን ምናምን ያሉትን በግልጽ ነው ማሳያቸው። እያንዳንዱ ሲያደርጉት የነበረ እንዴት ቀሳውስትን ሲሾሙ እንደነበረ በዛ ስደት ውስጥ 75 ጊዜ በተሰደደበት ጊዜ ማለት ነው። እና ለማንኛውም ቪዲዮውን በደንብ ገብታችሁ ሁለቱንም ቼክ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስትም አድርጉ። እና ጥያቄ ያላችሁ ክርስቲያኖች በተለይ እንገባለን። እሺ ቤት እንከፍታለን፣ ጥያቄዎቻችሁን እንቀበላለን። እና በተቻላችሁ አቅም በርትታችሁ የጌታ ቤተ ክርስቲያን ውስጥ መጽናት፣ ወደ ጌታ ስጋና ደም መቅረብ፣ ትምህርቶቻችንን ማወቅ፣ እውነተኛይቷን ቤተ ክርስቲያን ማወቅ። እስካወቃችሁ ድረስ ከቤተ ክርስቲያን ካላወቅ ግን በቀላሉ ከቤተ ክርስቲያን ትወጣለህ፣ በቀላሉ ትቆረጣለህ። ጥንቃቄ አድርግ። ቤተ ክርስቲያንን ወቅ፣ ተማር። ይኸው ቴሌግራም አካውንት ትምህርት አለ፣ በዩቱብ አለ፣ በጣም በብዙ ማለት ነው። ያወቀ ማለት ማጥናት የጀመረ ጴንጤ ወደ ኦርቶዶክስ ይመጣል። ደካማና የማያነብ ግን በቀላሉ ጴንጤ ይሆናል። በቀላሉ ማንም ሰው መጥቶ ሊወስደው ይችላል። ስለዚህ አንብቡ፣ ተማሩ፣ ጠይቁ። እና ለኦርቶዶክሳውያን ከፍታለን። ጥያቄ ያላችሁ ትመጣላችሁ። በተለይ ዶግማቲክ የሆኑት ኢሹ ላይ ማወቅ ያለባችሁ እምነት የሚባለው ነው። እምነት ካኖንና እምነትን ለዩ። እሺ ካኖን አንድ ነገር ስርዓት ነው። ስርዓቱ የሚደረግበት ወይ ነው። እምነቱ ስርዓቱን የሚያከናውንበት ወይ ካኖን ወይም ቀኖና ነው። ይሄኛው ግን እምነትን መጀመሪያ ማወቅ፣ ማጥናት፣ መረዳት፣ መጠየቅ አለብህ ማለት ነው። ክርስቲያን እስከሆንክ ድረስ ለክርስቶስ መኖር አለብህ። ያንን ያወቅከውን ደግሞ ወደ ጌታ ስጋና ደም ለመቅረብ
ንስሐም ተቀበለ የዛን መኖርን ክርስቶስን መኖርን መለማመድ አለብን። ክርስቶስ ፈጥሮ ክርስቶስ ወልዶ ዳግም ከውሃና ከመንፈስ ከተወለድክ በኋላ ክርስቶስን መስለህ ካልኖርክ ትጠየቃለህ፣ ትወድቃለህ፣ ትቆረጣለህ። ክርስቶስን መስሎ ለመኖር ደግሞ ዛሬ ላይ አንተ ይሄው ጀምር፣ እወቅ። ራስን የት ነው ያለሁት? ለቤተ ክርስቲያኔ ምን አድርጌያለሁ አይደለም፣ ለራሴ ምን አድርጌያለሁ የሚለውን ራስ ላይ ስራ። በቃ ራስ ላይ መስራት የመጀመሪያው ይሄ። አንተ ካነበብክ፣ አንተ ካወቅ፣ ይሄው ነገ ለቤተ ክርስቲያን የምትቆመው አንተ ነው ከተባለ ሌላ ቦታ አትሄድ። ያንተ ልጆች አንተን ተከትሎ ነው፣ አንተን መስሎ ነው ቤተ ክርስቲያንን የሚያውቁ። ቤተ ክርስቲያን ትንሿ ቤተ ክርስቲያን ማለት እናት አባትና ልጆች ናቸው። እናትና አባት ልጆች ቤተ ክርስቲያን ውስጥ ምንም እንትን ከሌላቸው ይሄው ከቤተ ክርስቲያንን ያዳክሙታል፣ ይወድቃሉ ማለት ነው። ስለዚህ አንተም አንቺ ነገ ቤት ይኖርሻል፣ ነገ ትዳር ይኖርሻል፣ ነገ ልጆች ይኖሩሻል፣ ያላችሁም አላችሁ። እናንተ ዛሬ ላይ ቤተ ክርስቲያን ሆናችሁ ትንሿ ቤተ ክርስቲያን ሆናችሁ ቤተ ክርስቲያን ካልመሰላችሁ ማን ነው ቤተ ክርስቲያን እንትን የሚልላችሁ? ማን ነው ነገ ላይ ቤተ ክርስቲያን እንትን የሚል? የቤተ ክርስቲያን ጠላት የምንለው ራሳችን ነን ማለት ነው። ስለዚህ ጥንቃቄ ልናደርግ ይገባል። በቃ ለቤተ ክርስቲያን ለራሳችሁ ስትሉ እወቁ። ለራሳችሁ ስትሉ ያወቃችሁት ደግሞ ለቤተ ክርስቲያን ሆናችሁ ማለት ነው። እና ለዩ አሁን እንደ ነገር ናቸው። አሁን ላይ ባለው በቲክቶክ ላይ እንግዲህ የፕሮቴስታንት በቀላሉ እንትን ሲያደርጉ የነበሩበት የሆነ ገላትን መዞ ይሄ ገል ላይ እንዲህ ይላል፣ እንደዚህ ይላል፣ ስለዚህ እንደዚህ ይላል ከቤተ ክርስቲያን እንደዛ ነበረ ሲሆን የነበረ። አሁን ግን ያው ብዙዎቹን አቅቷል። አሁን የሆነ መሰረታዊ ቤተክርስቲያን አስተምህሮቷን ያስተላለፈችበትን አሳየኝ እስቲ። አስተምህሮቷ ዶግማዋ ምን ይላል ማለት ተጀምሯል። ዛስ ጉድ። በቃ እናንተም ደግሞ በተለይ አዲስ የሆናችሁ የነበራችሁ የት ነው ያለሁት፣ ምንድን ነው ያደረግኩት በቤተክርስቲያን ብላችሁ መቆም አለባችሁ። እና ገብረሃ አካሄዳ ነው፣ ገብርኄር ነው፣ ታማኝ አገልጋይ ነው። ለራሳችንም ታማኝ ነው፣ ለእግዚአብሔርም ታማኝ ነው። ጌታ አምላካችን እርዳን። ሁላችንም በርቱልኝ። እንገባለን።